ለ80 ዓመታት የኢትዮጵያን ሰንደቅ ከፍ አድርጎ ዓለምን ዞሯል። የሀገር ኩራቱ አፍሪካን ከአፍሪካ እንዲሁም ከዓለም የሚያስተሳስረው የሀገሪቱ የአቪዬሽን ኢንዱስትሪ መሪ ነው የኢትዮጵያ አየር መንገድ። በአውሮፓውያኑ 1946 ሚያዝያ 8 ቀን ወደ ግብጽ ካይሮ ባደረገው በረራ ነበር ስራውን ሀ ብሎ የጀመረው። ያኔ 5 C-47 የተባሉ ኤርክራፍቶችን ይዞ የጀመረው ጉዞ ዛሬ ላይ በብዙ መለኪያዎች ቀዳሚ መሆን አስችሎታል። ለአፍሪካ የመጀመሪያዎቹን የጀት አውሮፕላኖች በማስተዋወቅም ቀዳሚው ነው። የቅርቦቹ ኤርባስ A350-1000፣ ኤርባስ A350-900 እና ቦይንግ 787 ድሪም ላይነርን የመሳሰሉ ዘመናዊ አውሮፕላኖቹ በዘርፉ ፈርቀዳጅ እንዲሆን አስችለውታል። የኢትዮጵያ አየር መንገድ በአውሮፕላኖች ብዛት በመዳረሻ ከተሞችና በሌሎችም መለኪያዎች የደረሰበት ደረጃ ምን ይመስላል? በአሃዝ እንመልከተው። አየር መንገዱ የረጅም ርቀት የመንገደኞች አገልግሎት የሚሰጡ 67 አውሮፕላኖች አሉት። 400 መቀመጫዎች ያሉት ባለ 2 ሞተር ከሆኑ ሌሎች ተመሳሳይ አውሮፕላኖች ጋር ሲነጻጸር በነዳጅ ፍጆታው በ25 በመቶ ቅናሽ ያለው ዘመናዊውን ኤርባስ A350-1000ን ጨምሮ ኤርባስ A350-900 እና ቦይንግ 787 ድሪም ላይነርን የመሳሰሉ አውሮፕላኖችን በእጁ አስገብቷል። በዚህ ወቅት የዘመነው ኤርባስ A350-1000 አውሮፕላን ባለቤት ከሆኑ 10 አየር መንገዶች መካከል የኛው የኢትዮጵያ አየር መንገድ አንዱ ነው። በአፍሪካ ደግሞ የዚህ አውሮፕላን ብቸኛው ባለቤት ነው። የዚህ አውሮፕላን ባለቤትነቱ ደግሞ ወደ ሩቅ ምስራቅ አሜሪካና አውሮፓ የሚያደርጋቸው በረራዎቹ ቀና እንዲሆኑ አድርጎለታል። በአፍሪካና በመካከለኛው ምስራቅ ለሚያደርጋቸው ጉዞዎች ደግሞ እንደ ቦይንግ 737-800 ያሉ ዘመናዊ አውሮፕላኖቹን ይጠቀማል። ለነዚህ የጉዞ መስመሮች የሚውሉት አውሮፕላኖቹ ብዛት 50 ነው። 30 ኪው400 ቦምባርዲየር አውሮፕላኖቹ ደግሞ የሀገር ውስጥና ቀጠናዊ መዳረሻዎቹን ያገለግላሉ። አየር መንገዱን በጭነት አገልግሎት ዓለም አቀፍ ተወዳዳሪ ማድረግ ያስቻሉ 20 የጭነት አውሮፕላኖችም ዘመናዊና የአቪዬሽን ኢንዱስትሪው የደረሰበት ደረጃን የሚያመላክቱ ናቸው። ለግለሰቦችና ለድርጅቶች የቢዝነስ አገልግሎት የሚሰጥ አንድ ቦይንግ 737-800 አውሮፕላንም በእጁ ያለው አየር መንገድ ነው። የኢትዮጵያ አየር መንገድ በአጠቃላይ ካሉት 168 አውሮፕላኖቹ አብዛኞቹ አዳዲስና ያገለገሉበት እድሜም ከ7 ዓመታት የማይበልጥ ነው። ይህ ደግሞ የደንበኞቹን ምቾት በመጨመር ተመራጭነቱን ከፍ ያደርግለታል። የጥገና ወጪን በመቀነስና አዳዲስ ቴክኖሎጂዎችን ባለቤት በመሆን ረገድም ለአየር መንገዱ ተጨማሪ አቅም ፈጥሮለታል። የኢትዮጵያ አየር መንገድ በመዳረሻ ብዛትም በዓለም ከ20 ቀዳሚ አየር መንገዶች መካከል አንዱ ነው። 145 ዓለም አቀፍ መዳረሻዎቹ ዓለምን እንዲያካልል ምክንያት ሆነዋል። የኢትዮጵያ አየር መንገድ ስኬቶቹ ከንግግር ያለፉ በተግባር የተገለጡ ለመሆናቸው ደጋግሞ የተጎናጸፋቸው ክብሮችና ሽልማቶች ምስክር ናቸው። የኢትዮጵያ አየር መንገድ በአንድ ስኬት የማይረካ ለሚበልጠው የሚተጋ ነው። አሁን ደግሞ ከዓለም ቀዳሚዎቹ ተርታ የሚያሰልፈውን ጉዞ ቀጥሎበታል። ቢሾፍቱ ላይ ግንባታ የተጀመረው የአውሮፕላን ማረፊያ አንቱታን የሚያጎናጽፈው እንደሆነም ይታመናል። ይህ በጠቅላይ ሚኒስትር አብይ አህመድ የተጀመረው ፕሮጀክት አየር መንገዱን ወደ አዲስ ምዕራፍ የሚያሻግረው ጭምር ነው። አውሮፕላን ማረፊያው ወደ ስራ ሲገባም በዓለም ላይ ካሉ 15 ግዙፍ አውሮፕላን ማረፊያዎች መካከል አንዱ እንዲሆን ያስችሎታል። 12.5 ቢሊዮን ዶላር የሚወጣበት የአውሮፕላን ማረፊያው የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን ማስተናገድ ያስችለዋል። የአውሮፕላን ማረፊያው በሙሉ አቅሙ ወደ ስራ ሲገባ ደግሞ በዓመት 110 ሚሊዮን መንገደኞችን የሚያስተናግድ ነው። በዓመት ከ7.6 ቢሊዮን ዶላር ቀጥተኛ የውጭ ምንዛሪ ለሚያስገባው የአየር መንገዱ የቢሾፍቱ ፕሮጀክት ሲጠናቀቅለት ኢትዮጵያን የብልጽግና ተምሳሌት ለማድረግ የጀመረውን ጉዞ የሚያስቀጥልበት ነው። በኢትዮጵያ ኢኮኖሚ ውስጥ ሁለንተናዊ ሚና የሚጫወተው አየር መንገዱ ከትናንቱ ዛሬው ገዝፏል፣ ነገው ደግሞ ይበልጥ የሚያጓጓ ሆኗል። በዓለም
ቀዳሚው ተአማኒውና ተመራጩ የኢትዮጵያ አምባሳደር